ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን አላችሁ? የዕለተ አርብ የቀን መረጃዎችን ከተለያዩ ታማኝ ምንጮች ይዘን ቀርበናል። ዋና ዋናዎቹን እናስተዋውቃችሁ። በራያ ቆቦና በራያ አላማጣ አዋሳኝ አካባቢዎች በከባድ መሳሪያ የታገዘ ውጊያ ተከፈተ። ውጊያው የተከፈተው በህወሓት ሲሆን ህወሓት ሜካናይዝድና እግረኛ ኃይሉን በቦታው አሰማርቷል። ዝርዝሩን ትሰሙታላችሁ። በተለያዩ ዩኒቨርሲቲዎች ተቃውሞ ተቀስቅሷል። ይህ በተለያዩ ዩኒቨርሲቲዎች የተነሳው የተማሪዎች ተቃውሞ ወደ ባህር ዳር እንደሚሸጋገር ተጠቁሟል። ያገዛዙ ሰዎችም በዚህ ጉዳይ ፍርሃት ገብቷቸዋል። በዝርዝር የያዝነው ሌላኛው መረጃ ነው። በአማራ ክልል በ2 ዓመት ውስጥ ብቻ በሺዎች የሚቆጠሩ ሴቶች ተገደው እንደተደፈሩ የሚያጋልጥ የምርመራ ዘገባ ወጥቷል። የምርመራ ዘገባው እንዳሳየው ከሐምሌ ወር 2015 ዓ.ም እስከ ግንቦት 2017 ዓ.ም ባለው ጊዜ ውስጥ ብቻ በሺዎች የሚቆጠሩ ሴቶች በአማራ ክልል ከሚደረገው ጦርነት ጋር በተያያዘ ተደፍረዋል። በርካቶቹም ለበሽታ ተዳርገዋል። በዚህ ጉዳይ ላይ የወጣውን ዝርዝር የምርመራ ዘገባም እናሰማችኋለን። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። ከኛ ጋር ቆይታችሁ እንድትከታተሉን እየጋበዝን ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም ቆይታ ተመኘን። በራያ ቆቦና በራያ አላማጣ አዋሳኝ አካባቢዎች በከባድ መሳሪያ የታገዘ ውጊያ ተከፈተ። በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ስር ባሉ የተለያዩ አካባቢዎች በሞርተር የታገዘ ውጊያ በአገዛዙ ኃይልና በፋኖ መካከል ተካሂዷል። የአገዛዙ ጦር ከትናንት በስቲያ በሰሜን ወሎ ዞን ራያ አላማጣና ራያ ቆቦ አካባቢዎች በከባድ መሳሪያ የታገዘ ተኩስ መክፈቱ ታውቋል። የብልጽግና ወታደሮች ከቆቦ ወረዳ ጮቢ በር ሆነው ወደ ቦታ ማርያምና ባይባዋ የሞርተር ጥቃት የፈጸሙ ሲሆን በዚህ የዘፈቀደ ከባድ መሳሪያ ድብደባ አንድ ትምህርት ቤት ጉዳት ደርሶበታል። በወረዳው ቢጭሮ፣ ባይባዋና ቦታ ማርያም በተባሉ ቦታዎች በአገዛዙ ጦርና በፋኖ መካከል በከባድ መሳሪያ የታገዘ ውጊያ መደረጉም ተሰምቷል። በውጊያው የደረሰውን ጉዳት በዝርዝር ማወቅ እንዳልተቻለ የአካባቢው ነዋሪዎች ገልጸዋል። ውጊያው እስከ ራያ ዋጃ ድረስ ተስፋፍቶ እንደነበር ሚዲያችን ከቦታው ማረጋገጥ ችሏል። ይህንን ተከትሎ የትግራይ ኃይሎች ወደ ጮቢ በር ባገዛዙ ጦር ላይ የሞርተር ጥቃት መፈጸማቸው ተሰምቷል። ባለፉት ቀናት ያገዛዙ ጦር ከቆቦ ወደ አላማጣ ኃይል ሲያንቀሳቀስ በዋጃ አቅራቢያ ማዶ በተባለ ቦታ በትግራይ ኃይሎች መንገድ እንደተዘጋበት ተዘግቦ ነበር። ከትናንት በስቲያ ደግሞ ከትግራይ ኃይሎች በኩል ወደ አገዛዙ ጦር ሞርተር ተተኩሶ ነበር ሲሉ የአካባቢው ነዋሪዎች ተናግረዋል። በዚህ በራያ ቀጠና አገዛዙ በተደጋጋሚ የአየርና የምድር ውጊያ በስፋት የከፈተ ሲሆን ይህም የሆነው የፋኖና የህወሓት ኃይሎች በጋራ ሆነው ይወጉኛል ከሚል ስጋት ሳይሆን እንዳልቀረ ተዘግቧል። በሌላ መረጃ በጉራጌ ዞን 7 የአንድ ቤተሰብ አባላት የሞቱበትን ምክንያት እየመረመረ መሆኑን ፖሊስ አስታወቀ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ የአንድ ቤተሰብ አባላት የሆኑ 7 ሰዎች መሞታቸውን ተከትሎ ፖሊስ ምርመራ መጀመሩን አስታውቋል። ህዳር 8 2018 ዓ.ም ከምሽቱ 1 ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከ6 ልጆቻቸው ጋር እራት ከበሉ በኋላ መታመማቸውን የማዕከላዊ ኢትዮጵያ ክልል ፖሊስ የመገናኛ ብዙሃን ክፍል ኃላፊ ተናግረዋል። ከዚሁ ክስተት ጋር በተያያዘ በመስቃን ወረዳ 10 ተጠርጣሪዎች በፖሊስ እንደተያዙም ታውቋል። ከወረዳው አስተዳደርና ከወረዳው አቃቢ ሕግ ጋር በመተባበር የምርመራ ቡድን ተዋቅሯል ሲሉም ኮማንደሩ ይፋ አድርገዋል። ህዳር 8 ምሽት ላይ እራት ከተመገቡ በኋላ መታመማቸውን ተከትሎ የተወሰኑት የቤተሰቡ አባላት ወደ ቡታጅራ ሆስፒታል ሲወሰዱ የተቀሩት ወደ አዲስ አበባ ሚኒሊክ ሆስፒታል ተወስደዋል። እራት እንደበሉ ወዲያውኑ በጠና ታመሙ። የአካባቢው ነዋሪዎች ተጋግዘው ወደ ሆስፒታል ወሰዷቸው ሲሉ ተናግረዋል። ሆኖም ግን ከ8 የቤተሰቡ አባላት መካከል የ7ቱ ህይወት አልፏል። ሟቾቹ ልጆች እድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነ እንዲሁም በ3 ተከታታይ ቀናት እንደሞቱ ፖሊስ ገልጿል። የህልፈታቸው ምክንያት መርዛማ ነገር መመገባቸው እንደሆነ እንደሚጠረጠርም አክሏል። የልጆቹ አባት የ46 ዓመቱ አቶ ኃይሌ አበራ በዚያው ዕለት ህዳር 8 እንደሞቱ ተገልጿል። አባትየውና 6 ልጆቻቸው ሞተዋል። እናታቸው በህይወት ተርፋለች። በጽሁፍ መግባባት
እንደምትችል አውቀናል ሲሉ ኮማንደሩ አስረድተዋል። አማቻቸው ወይዘሮ ዳመነች ዳንበል በሚኒሊክ ሆስፒታል በጽኑ ህሙማን ክፍል ይገኛሉ። እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰብ አባላቱ ህልፈት ምክንያት የሆነው መመረዝ እንደሆነ ፖሊስ ጠቁሟል። የልጆቹ እናት በህይወት ከተረፉ በምን ምክንያት መመረዙ እንደተከሰተ ለማወቅ እንደሚረዳ ፖሊስ አስታውቋል። እናትየው በህይወት ከተረፈች የተሻለ መረጃ እናገኛለን ብለን እናምናለን ሲሉ ነው የተናገሩት። በአዲስ አበባ ሚኒሊክ ሆስፒታል የተደረገው የምርመራ ውጤት እየተጠበቀ ነው። ምንድነው የተመገቡት? በምን ምግብ ነው የተመረዙት? የሚለውን በተመለከተ ሆስፒታሉ የምርመራውን ውጤት ለፖሊስ ሲያጋራ የሚታወቅ ይሆናል ሲሉ አክለዋል። ፖሊስ የቤተሰብ አባላቱን ህልፈት አሳዛኝ ሲል ገልጾታል። በሌላ መረጃ አዲሱ የማርበርግ በሽታ በአስደንጋጭ ሁኔታ እየተስፋፋ መሆኑ ታወቀ። ዛሬ 5 የላቦራቶሪ ምርመራ ተደርጎ 2 ሰው በማርበርግ ቫይረስ መያዙ ታውቋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በዛሬው ዕለት ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸውን አስታውቀዋል። በዛሬው ዕለት 5 የላቦራቶሪ ምርመራዎች የተካሄዱ ሲሆን 2 ሰው በቫይረሱ መያዙንና 3 ሰዎች ደግሞ ነፃ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ መገኘቱ በላቦራቶሪ ተረጋግጧል። የጤና ሚኒስትሯ አሁን ቫይረሱ እንደተገኘባቸው በላቦራቶሪ የተረጋገጠው 3 ሰዎች ከደቡብ ኢትዮጵያ ክልል በጅንካ ከተማ በለይቶ ማቆያ የነበሩ መሆናቸውን ገልጸዋል። ቫይረሱ እንደተገኘባቸው የተገለጹ 3 ተጠርጣሪዎች ሕይወታቸው ማለፉ ይታወሳል። ይህ በእንዲህ እንዳለ በአማራ ክልል በ2 ዓመት ውስጥ ብቻ በሺዎች የሚቆጠሩ ሴቶች ተገደው እንደተደፈሩ የምርመራ ዘገባ ጠቆመ። ይፋ የተደረገው አንድ የምርመራ ዘገባ እንዳሳየው ከሐምሌ ወር 2015 ዓ.ም እስከ ግንቦት 2017 ዓ.ም ባለው ጊዜ ውስጥ ብቻ በሺዎች የሚቆጠሩ ሴቶች በአማራ ክልል ከሚደረገው ጦርነት ጋር በተያያዘ ተደፍረዋል። በርካቶቹም ለበሽታ ተዳርገዋል። ቢቢሲ የዜና ተቋም ለወራት ሲያደርገው በነበረው ክትትል ከፍተኛ ቁጥር ያላቸው ሴቶች የመደፈርና የወሲባዊ ጥቃት ሰለባ መሆናቸውን በመረጃ ማግኘቱን ይፋ አድርጓል። ምንም እንኳን እውነተኛው ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ያመለክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የኬንያ ናይሮቢ ጋዜጠኞች ቡድን ያስገድዶ መድፈር ጥቃት ተጎጂዎችን እና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃ አግኝተዋል። በአማራ ክልል ግጭቱ ሲጀመር አንስቶ ሁሉም ተፋላሚ ወገኖች ያለ ፍርድ ግድያ፣ ከህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በማድረስ ይከሰሳሉ። አምነስቲ ኢንተርናሽናልን ጨምሮ የመብት ተሟጋች ድርጅቶች መንግስት ተመጣጣኝ ያልሆነ ጥቃት መፈጸሙን የሚያሳይ ማስረጃ እንዳለ አሳውቀዋል። ድርጅቶቹ ከዚህ በተጨማሪ የአማራ ማህበረሰብ በኢትዮጵያ አንዳንድ አካባቢዎች በጸጥታ ኃይሎችና በሌሎች ታጣቂ ቡድኖች ሆን ተብሎ በሚፈጸሙ ጥቃቶች ኢላማ እንደሆኑ ይናገራሉ። በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎች መሰብሰቡን ቢቢሲ ገልጿል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከነዚህ ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎቹ ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ
ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ተናግረዋል። እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ባለሙያ የተጎጂዎችን ስሜት ይገልጻሉ። ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱ እና ፍትህን ፈልገው እንደማይመጡ ባለሙያዎች አመልክተዋል። ይህም በከፊል በግጭቱ ምክንያት ሕግና ስርዓት በመስተጓጎሉ ነው። መረጃ የሰጡ የጤና ባለሙያዎች እንደሚሉት ለሕክምና ወደ ጤና ተቋማት የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑን ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን ኤችአይቪን ጨምሮ የአባላዘር በሽታዎች መከላከያ በማይሰሩበት ወቅት ይደርሳሉ። በተለይ በጎጃም አካባቢዎች ዘግይቶ ወደ ሕክምና ተቋም የመምጣት አዝማሚያ ከፍተኛ ሲሆን አብዛኞቹ ተጎጂዎች አፋጣኝ የእርግዝና መከላከያ እንዲሁም የኤችአይቪ ቅድመ መከላከል አይወስዱም ብለዋል። ሌላ የጤና ባለሙያ ግጭቱ ባሳደረው የትራንስፖርት መስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጂዎች የሕክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹ ተናግረዋል። አንድ ከፍተኛ የጤና ባለሙያ በዚህ የተነሳ የህብረተሰብ ጤናና ማህበራዊ ቀውስ ሊከሰት ይችላል የሚል ስጋት አላቸው። በሌላ መረጃ ኤርትራ ከጠቅላይ ሚኒስትር አብይ አህመድ ጋር የተስማማሁት ይህ ነው ስትል ይፋ አደረገች። ኤርትራ ይፋ ያደረገችው ሰነድ እያነጋገረ ነው። ኤርትራ ከአብይ አህመድ ጋር በአስመራ የተፈራረምኩት ይሄ ነው፣ ሌላ የተለየ ነገር የለውም ስትል በትናንትናው ዕለት አንድ የስምምነት ሰነድ ሐሳብን ይፋ አድርጋለች። የዛሬ 7 ዓመት አብይ አህመድ ወደ ጠቅላይ ሚኒስትርነቱ ስልጣን መምጣታቸውን ተከትሎ ከሁለት አስርት ዓመታት በላይ ተቋርጦ የነበረው የኢትዮ ኤርትራ ግንኙነት ዳግም መመለሱ የሚታወስ ነው። በዚህም አብይ አህመድ ወደ አስመራ ካመሩ በኋላ ሁለቱ መሪዎች በአንድ ሰነድ ላይ ፊርማቸውን ሲያኖሩ ይታያል። ይህንኑን የአብይ አህመድና የኢሳያስን ፊርማ ተከትሎ መሪዎች የተፈራረሙት ምንድነው? የስምምነቱ ወይም የፊርማው ይዘት ለሕዝብ ግልጽና ይፋ አልሆነም በሚል ተደጋጋሚ ጥያቄዎች ሲጠየቁ የነበረ መሆኑ የሚታወስ ነው። ከኤርትራው ስምምነት ጋር በተያያዘ አቶ ለማ መገርሳ ወደ ኤርትራ በመሄድ ከኦነግ መሪዎች ጋር መክረውና ስምምነት ላይ መድረሳቸው ተነግሮ የኦነግ አመራሮች ወደ ኢትዮጵያ መመለሳቸውን ተከትሎ በተመሳሳይ መልኩ ስምምነቱ ለሕዝብ ይፋ አልሆነም በሚልም ጥያቄዎች ሲነሱ የቆዩ መሆኑ የሚታወስ ነው። እነዚሁ የአስመራ ስምምነቶች ምንድናቸው በሚለው ዙሪያ በጊዜው ባለመገለጻቸው ለጥያቄና ለብዙ አስተያየቶችም ጭምር የተጋለጡባቸው ሁኔታዎች ታይተዋል። ኤርትራ ይኸው ስምምነት ከተፈረመ ከ7 ዓመታት በኋላ የስምምነቱ ይዘት ማለት ይሄ ነው፣ ሌላ የተለየ ነገር የለውም በማለት በትናንትናው ዕለት በማስታወቂያ ሚኒስትሯ በኩል ገልጻለች። ይኸው በአውሮፓውያኑ አቆጣጠር ጁላይ 2018 ተፈረመ የተባለውና የአብይ አህመድና የፕሬዝደንት ኢሳያስ ፊርማዎች አርፈውበታል የተባለው የስምምነት ሰነድ 5 አንቀጾች ያሉት መሆኑ ተመላክቷል። የዚሁ የስምምነት ጭብጥም የሁለቱ ሀገራት ጦርነት ማብቃቱን፣ ሁለቱ ሀገራት ከዚህ በኋላ በጸብና ጦርነት እንደማይፈላለጉ፣ እንደዚሁም አንዱ የሌላውን ሉዓላዊነት እንዲሁም የግዛት አንድነት የሚያከብር መሆኑን የሚያመለክት ስምምነት መሆኑንም በዚሁ በኤርትራ ማስታወቂያ ሚኒስቴር በኩል ይፋ ተደርጓል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።